2026 በማስመልከት እንደ አዲስ በሞራል በመነሳሳት እንደ አዲስ ጀምሬያለሁ። ዩቲዩቤን ትንሽ ጠፍቻለሁ። የራሴ ነገር ቢዚ አድርጎኝ ነው። ለጠየቃችሁኝ ሰዎች አመሰግናለሁ። እና ምን እናደርጋለን መሰላችሁ? ቲማቲም ገዝቻለሁኝና ቲማቲሙን አሰብኩኝ የበሰለ ቲማቲም ስለሆነ ቆንጆ ቲማቲም እንደዚህ እንደምታዩት ቀይ ቆንጆ ቲማቲም ስለሆነ ላረግ ፈለኩኝ። የፓስታ ሶስ ሰርቼ ላስቀምጠው ፈለኩኝ። ፓስታ ሶስ ለሚሆን ለላዛኛ እንዲሁም ለፒዛ ለማንኛውም ሰዓት አውጥተን የምንጠቀመውን ቆንጆ የፓስታ ሶስ አብረን እንሰራለን። እናንተም ታደርጋላችሁ። ፋሎ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። እኔ ደግሞ ቆንጆ የምግብ ስራዎችን ተመልሰናል እንላችኋለን በሞራል ማለት ነው። እዛውኝ እንደውም ሶንቱኑን ስላልተመቸኝ 1-3 ቀን አስቀምጨዋለሁ። እንደምታዩት ቆንጆ ቀይ ሆኖልኛል። ምን እናደርገዋለን? እዚሁ ሲንኬን አጥቤም ብዬ ሬዲ አድርጌ ያዘጋጀዋለሁ መጀመሪያ። ከዛ በፊት ግን ሙቅ ውሃ እንጥዳለን ማለት ነው። ውሃዬን ጥጃለሁኝ። ከዛ ልክ እሱ እስከሚፈላልኝ ድረስ ምን አደርጋለሁ? እሱ እስከሚፈላልኝ ድረስ ቲማቲማችንን አጥበን ሬዲ ነጭ ሽንኩርታችንን ምናምን እናዘጋጃለን። የሚያስፈልጋችሁን ያህል ብዙ አታደርጉበት። ለምን ፓስታ ሶስ ስትሰሩ በኋላ መጨመር ትችላላችሁ ከፈለጋችሁ ማለት ነው። አሁን ነው መጨመረውም ካላችሁ ችግር የለም አድርጉበት። ግን ሜክ ሹር በደንብ ሲዝን መሆን አለበት ወይም ደግሞ በደንብ መቀመም አለበት ማለት ነው። እኔ የተጠቀምኩት አንድ ሽንኩርት ነው። ተለቅ ያለ ነው ሽንኩርቴ። አንድ ነው የተጠቀምኩት። በደንብ አድርጋችሁ ኦኬ እንትናችን ላይ ቲማቲሙ ላይ እንዳይፈጭ በጣም መድቀቅ አለበት ሽንኩርታችሁ። አንድ ስለምጠቀም ብዬ በማሽንም ማድረግ ትችላላችሁ ከፈለጋችሁ። ግን ድስቴን ጥጃለሁኝ። እንግዲህ ሽንኩርት እኔ እንግዲህ አሁን በዚህ ሰዓት ጥሩ ነው ለብዙ ነገሮች ከሌሎች እንትኖች ግሬፕ ሲድ የሚል አለ ኦይል ሜቢን ከዚህ ይሄን መጠቀም ከፈለጋችሁ ከሌላ ከኦሊቭ ኦይል አንደኛ ነው ኦፍ ኮርስ አቮካዶ እና ኦሊቭ ኦይል። ግን ያው ቤተሰብ ላለው ሰው ትንሽ እሱ ወደድ ስለሚል በተለይ እንደኛ ደግሞ ሁሉ ጊዜ ኩክ ለሚያረግ ሰው ስለዚህ እኛውን ዘይት መጠቀም ትችላላችሁ። ግሬፕ ሲድ ነው ግሬፕ ነው የምትለው እሷ ግሬፕ ሲድ ኦይል ነው የምትለው እሷኛውን። ኮስኮ ብዙ ጊዜ ኮስኮ ነው የሚገዛውኝ። እንደውም ቆንጆ ነው ብዙ ጊዜ ሴሎች ይወጣሉ። ስለዚህ እሱ መግዛት ትችላላችሁ ማለት ነው። ኦይል በዚህ ልንገራችሁ ብዬ ነው። በተለይ ልጅ ላላችሁ ሰዎች ፓስታ ሶስ ብዙ ጊዜ ነው የምንሰራው ለትምህርት ቤት ለፒዛ ሶስ እንደሱ ስለምንሰራ እንደስርት አድርጎ ኦሪጋኖ ትላለች ጭቅላ ሳያችሁ
በጣም አሪፍ ነች። ከትሄዳለች ከሶስ ጋር ኦሪጋኖ ከፈለጋችሁ በእርጥቡ አለ በእንትኑም አለ በምንድነው በደረቁ ማለት ነው። ከዛ ደግሞ ትንሽ ጋርሊክ አረግበታለሁ ፓውደር ጋርሊክ እዛ ጨምሮ የፓስታ ዋና የሚያጣፍጠው ይኸውላችሁ ይሄኛው ቤዝል አይ ቲንክ በሶቢላ ነው መሰለኝ አይደል? በእኛ በሶቢላ ቤዝል ይባላል። ይሄኛው ቤዝል ትላለችኝ። እቺኛዋ እኔ በእንትኑ ስላጣሁት በቅጠሉ ስላጣሁት በኦሬዲ ሬዲ የሆነውን ፔስቱን ነው የተጠቀምኩት ማለት ነው። ከሱ ለፓስታ በቃ አንደኛ ነች እቺ በጣም ወሳኝ። ይሄ ቤዝሏ አንደኛ ነች ለምንድነው ስሙ ለፓስታ ሶስ አንደኛ ቅመም ቤዝል ነች። ስለዚህ ከሷ እኔ ቅጠሉ እንዳገኘሁት እንዳልኳችሁ አላገኘሁም። ብዙ አታብዙበት ከበዛ የመምረር ባህሪ ስላላትኝ ይበቃዋል የምትሉትን ሶሳችሁ ላይ አይታችሁ እንደብዛቱ እሱን አድርጉበት። ይኸው ፓስታ ሶሴን አሁን አሪፍ ሆኗል። እየፈላልኝ ነው። ከድነዋለሁኝ ቀስ አድርጌ መጀመሪያ አንዴ በደንብ እንዲተከተክ ልክ በደንብ መንተክተክ ሲጀምር ቀስ ብዬ ቀስ አድርጌ ማለት ነው። ስለዚህ ሁሉም ጨርሷል። ጨው ይቀራል። አሪፍ ሆናልናልሽ። መተክተክ ልክ እንደዚህ ሲጀምር አረፋውን እንዲከትልን ቀስ አድርገን እናንተ ከተካታለን ከዚህ በኋላ ማለት ነው። ውሃችንን ጥደናል። የሰራነውን እስቲ ላሳያችሁ ብዬ ነው ምን አይነት እንደምሰራበት። አብራችን ተከታተሉና መኮረኒ እንጥዳለን። መኮረኒ ጥደን ደግሞ የምሰራውን አብረን እናያለን ማለት ነው። ለደቂቃ ቀርቶታል። ይበቃል። አሁን ይሄ ምን አደርገዋለሁ? ኦፍ አደርገውና ብሮሊንግ ነካዋለሁ ማለት ነው። ብሮሊንግ በጣም ሃይ ነው። ስለዚህ ታይመር ላይ 2 ደቂቃ በሱ ጨርሰዋለሁ ማለት ነው። በብሮሊንግ እቺ ነው ብሮሊንግ የምትለው።
ላዩ በጣም ሃይ ማለት ነው እንትን እንዲሆንልን ብራውን እንዲሆን እንደምትመለከቱት የሚያምር ሆኖ ወጥቶልናል። ይህን የመሰለ ፓስታ ፍርኖ አብረን ሰርተናል። እንግዲህ ላይክ ሼር እና እንዲሁም ሰብስክራይብ ማድረጋችሁን አትርሱ። በሌላ ደግሞ የምግብ ዝግጅት እመጣለሁ። ወዳችኋለሁ።